እስልምና ግዴታ አድርጎ አንድ ወር አጥቦናል። አላወቅነውም እንጂ ብዙ ታክመናል። ይሄ ህክምና መቀጠል አለበት። ነቢዩ መሐመድ አለይሂ ሰላቱ ወሰላም ወደ ግብፅ ነገስታት ወደ ተለያየ ዓለም ነገስታት ደብዳቤ ልከዋል ስለሙ ብለው። ከላኩት ንጉስ ውስጥ ሙቀውቀስ ይገኝበታል። የግብፁ ንጉስ ላኩለት ስለም ብለው። ለመስለም አልፈለገም። ነቢይ መሆናቸውን ግን አውቀዋል። ሻም አካባቢ ምትወጣ መስሎኝ ነበር፣ ከዓረቡ ምድር አልጠበቅኩህም አላቸው። ለሁሉም ስጦታ ብሎ 3 ነገር ላከላቸው። ይህን ዘገባ ኢብኑ ከሲር ወኢብኑ አሲር ሐታ ኢብኑል ቀይም ፊ ዛዲል መዓድ ጠቅሰውታል። 3 ጊፍት ላከላቸው። ማርየተል ቅብጥያ አገቧት እሷ። ፈረስ ላከላቸው፣ ለጅሃድ ይሆናል አለ። 3ኛ አንድ ሰው ላከላቸው፣ ዶክተር፣ ታዋቂ ስፔሻል ዶክተር። ይሄም ለህክምና ይሆና አላቸው። ነብዩ ዶክተሩን አልፈልግም አሉት። ለምን? ታዋቂ እኮ ስፔሻሊስት ነኝ አላቸው። እኛ እኮ ህዝቦች ነን አሉት። ይህን የህይወት መርሃችሁ አድርጉ። እኛ እኮ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ደግሞ ሳንጠግብ እናቆማለን። በሽታ ከየት ይመጣል አለ። ግልጽ ነው። የነቢዩ ዓለይሂ ሰላቱ ወሰላም የህይወት ፍልስፍና ጀርመን ላይ ትልቅ ሆስፒታል አለ። ይችን የነቢዩን ንግግር ጽፈው ከስር ሚን ሙሐመድ ፕሮፌት ኦፍ እስላም ብለውታል። እኛ ህዝቦች ነን፣ ሳይረበን አንበላም፣ ምሳ ደረሰ ተብሎ አይበላም። በነቢዩ ፍልስፍና አስተምህሮት ስንበላ ሳንጠግብ እናቆማለን። በሽታ ከየት ይመጣል አለ። ይሄ የህክምና ሳይንስ አስኳል። በሽታዎች ሁሉ ከትርፍ አመጋገብ የሚመጡ ናቸው። ይገባል የሚቃጠል የለም በሽታ ነው። ምግብ ለሰው ልጅ ወዳጁም ጠላቱም፣ ከመጠንከው አቅም ነው፣ ካበዛኸው ጠላት